ሰላም ጤና ይስጥልን። የቢዮን ዜና መረጃዎችን እንሆ። ጀነራል ተፈራ ማሞን ጨምሮ ከፍተኛ የአፋብን አሳምነው እዝ አመራሮች ከበባውን ሰብረው ከባቢውን ከበው ቀጥቅጠውታል። ሌላው የአፋብን ቴዎድሮስ ጀብድ ሰርቷል። በቋሪት ወረዳ የሚሊሻ አዛዡ 50 አለቃ አይቸው ሙሉ ዓለም ባዳኞቹ መመታቱን ተከትሎ የአረመኔው ስርዓት ነፍሰ ገዳይ ኃይል ብር አዳማ ከተማ ለቆ ወጥቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ከፍተኛ አመራሮችና የዙ ከፍተኛ እንዲሁም የአፋብን ወታደራዊ አመራሮችን በድንገተኛ አካባቢ ውስጥ በማስገባት የኮሩና የእዙ አመራሮችን ባሉበት ደመሳለው በሚል ቀቢጸ ተስፋ አደገኛ ሙከራ ያደረገው የጠላት ጦር ክፉኛ ተደምስሷል። ጠላት በዚሁ ከበባው 100 አለቃ ይላቅ ብርሃን የኮሩ ዋና መሪ ጀነራል ተፈራ ማሞ ያፈብን ወታደራዊ አዛዥና አርበኛ እሸቱ ተስፋ ሚካኤል ያሳምነው እዝ ከፍተኛ አመራርን ጨምሮ ሌሎች ከፍተኛ አመራሮችን ለመደምሰስ ነበር እቅዱ። ጠላት በ6 አቅጣጫዎች ከበብ ያለው ብሎ ላሰበው እርምጃ በሚዘጋጅበት ቅጽበት በቅርብ ርቀት የሚገኘው የኃይለ ማርያም ማሞ ክፍለ ጦር በደረሰው መረጃ በተወራሪና በመደበኛ ኃይሉ የጠላትን ጦር በ3 አቅጣጫ በመክበብ ጠላት ላይ ከባድ ጥቃት በማድረስ የኮሩ እዝና የድርጅቱ አመራሮችን ከበባው የመውጫ በር በመክፈት ከአንድ የኮር አመራር ውጪ ሁሉም አመራሮች ከበባውን ሰብሮ ሊወጡ ችለዋል። በዚህ ጠላት በጥንቃቄ በማጥናት በወገን ኃይል ምንም አይነት ግንኙነት እንዳይኖር ኔትወርክ በማጥፋት ጭምር የሞከረው ሙከራ በመሰረቱ አደገኛ ነበረ። ቢሆንም በከሰም አርበኞች ቁርጠኝነት ጠላት ተፍረክርኮ እቅዱ ሙሉ በሙሉ በምኞት ከመቅረቱም በላይ ከአርበኞቹ ጥይት ያመለጠው እግሬ አውጭኝ ብሎ ሸሽቷል። በዚህ ከባቢን በመክበብ የጠላት ኃይል በመምታት ሂደት ውስጥ አርበኛ ምክሩ ብዙና የከሰም ኮር ፋይናንስ መምሪያ ኃላፊ ታጋኔ ፍቅሬ የኃይለ ማርያም ማሞ ክፍለ ጦር ፐርሰኔል ፋንተሽ ኃይለ ማርያም ማሞ ክፍለ ጦር አባል አርበኛ አቢ የአርበኛ እሸቱ ተክላ ሚካኤል አጃቢ ከጠላት ጋር በተደረገ ትንቅንቅ በርካታ የጠላት ኃይል አራግፈው በክብር ተሰውተዋል። በዚሁም አሳምነው እዝ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ነበልባል ክፍለ ጦር ታሪክ ሰርቷል። ማርሽ ቀያሪው የከሰም ሁለተኛ ኮር ዋና መሪ አርበኛ 100 አለቃ ይላቅ ብርሃንና የጦሩ መሐንዲስ ነበልባል ክፍለ ጦር ዋና መሪ አርበኛ 50 አለቃ ፍቃዱ ጥላሁን በጋራ በመናበብ ታላቅ ጀብድ መስራታቸው ተገልጿል። ጥር 29 2018 ዓ.ም በሸዋ ሰማይ ስር በከሰም ሁለተኛ ኮር የተካሄደ ያለው ትንቅንቅ አገዛዙ በተለይ አቅጣጫ በመምጣት ጥቃት ሊያደርስ አስቦ የነበረው የነበልባል ጀግኖች በመንጃር ሸንኮራ ወረዳ በሰቃጮ ቀበሌ ሰርገው በመግባት ያገዛዙ ኮማንዶ በማስተንፈስ አቅጣጫ በማስቀየር ያለመሆኑን እንዳያሳካ ጀግናው የነበልባሉ ክፍለ ጦር ዋና መሪ 50 አለቃ ፍቃዱን ጥላሁንና ነበልባል ክፍለ ጦር ዋና አዛዥ በላይሁን አድማሱ በመናበብ ታሪክ ጽፈዋል። የከሰም ሁለተኛ ኮር ዋና መሪ 100 አለቃ ይላቅ ብርሃን ሁሉም በስሩ ያሉት ክፍለ ጦሮች ተናበው አገዛዙን እንዲያሽመደመዱት ያደረጉት ያለው በሰላም አመራርም አለማድነቅ አይቻልም። ብሎም ያፋብን ደቡብ አማራ ቀጠና አሳምነው ሁለተኛ ኮር ነበልባል ክፍለ ጦር ዋና መሪ 50 አለቃ ፍቃዱ ጥላሁን መሪ አለማድነቅ ንፍግነት ነው። እኚህ አመራሮች የአማራ ሕዝብ አለኝታነታቸውን እና ጀግንነታቸውን ማስመስከራቸውንም ገልጸዋል ሲል የደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር አርበኛ ጋዜጠኛ አየው ሰይፈ ገልጿል። በተያያዘም የሸዋ ጀግኖች ታሪክ በወርቅ ቀለም የሚከትበው ትውልድ የሚመካበት ታሪክ ተጋድሎ እያደረጉ ነው። በደቡብ አማራ ሸዋ ቀጠና ብቻ እስካሁን ባለው ወታደራዊ አዛዦችን እና መስመራዊ አዋጊዎችን ጨምሮ 12 ሄሊኮፕተር ሙሉ ቁስለኛ አገዛዝ ወታደሮች ወደ አዲስ አበባ ጦር ኃይሎች ሆስፒታል መወሰዳቸው ታውቋል። በተመሳሳይ በምስራቅ አማራ ቀጠና ወግዲን ጨምሮ ምዕራብ ወረዳዎችን እስከ ምዕራብ አማራ ቀጠና መርጦ ለማርያም ድረስ ባካለለው ውጊያ ካለፉት 4 ቀናት ጀምሮ በተካሄደው ውጊያ 11 ሄሊኮፕተር ሙሉ ቁስለኛ ወደ አዲስ አበባና ኮምቦልቻ እንዲሁም ኬሚሴ ለሕክምና ተወስደዋል። ከወደ ፋኖ የሚወሰድበትን የጸረ መከላከልና የመልሶ ማጥቃት እርምጃን መቋቋም ያልቻለው የብልጽግና አገዛዝ ወታደራዊ ኃይል የበቀል በትሩን በንጹሃን ላይ በማንሳት ተዋጊ ሄሊኮፕተርን ጨምሮ በመጠቀም ንጹሃኖችን በጅምላ እየጨፈጨፈም ነው። አገዛዙ በልዩ ዞኑ የሚገኘውን የኦነግ ሸኔ ታጣቂዎችን በማስገባትና መከላከያ ሰራዊቱ ጋር በማቀናጀት በንጹሃኑ ላይ የጅምላ ጭፍጨፋ እየፈጸመ ነው የሚገኘው ሲሉ ኔትወርክ ወዳለበት አካባቢ የሸሹ አካባቢ ነዋሪዎችም ገልጸዋል። ይህ በእንዲህ እንዳለ የቀጠናውን ስብራት በተባበረ ክንድ በልህና በቁጭት ወደ ነበረበት ልዕልና እንመልሰዋለን ሲል 100 አለቃ አበበ ሰሞኑን ገለጸ። በውስጥ ባንዳዎች ምክንያት የተከደው የባሶ ሊበን ወረዳና የአብራጂት ሻለቃ ወደ ነበረበት ወታደራዊ ቁመና እንመልሰዋለን። ባንዳው አስጨናቂ የጠላትን ተልዕኮ በመቀበል አባል ከአባል ሲከፋፍል ህዝብን ከህዝብ ሲያጋጭ ቆይቶ ስራውን ሲያጠናቀቅ የህዝብ ንብረት የሆነውን የቡድን መሳሪያ ይዞ ወደ ጠላት ተቀላቅሏል። አስጨናቂ ወደ ጠላት መቀላቀሉ ለኛ እድል ነው። ምክንያቱም የውስጥ ባንዳው በመኖሩ
የጠላትን አጀንዳ እየተቀበለ አባሉን ሲከፋፍል ወታደራዊ ኦፕሬሽኖችን ለጠላት አሳልፎ በመስጠት ሲያከሽፍ የኖረ ባንዳ ነው። አሁን ጠርቷል። የቀረን የወሰደውን የቡድን መሳሪያ ነው። እሱንም በተባበረ ክንድ በልና በቁጭት ከጠላት ማርከን ቀጠና ወደ ነበረበት ወታደራዊ ቁመና እንመልሰዋለን ሲልም ቋጭቷል። ይህ በእንዲህ እንዳለ ከኢትዮጵያ በተነሱ ድሮኖች ተመታን ሲሉ የሱዳን ባለስልጣናት ገለጹ። በቤኒሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ኤስፒኤልኤምን ጥምር ጦር በሱዳን ጦር ሳፍ ላይ ጥቃት በመሰንዘር ኩርሙክና ዴም መንሱር የተባሉ ወሳኝ ድንበር ከተሞችን መቆጣጠራቸውም ተገልጿል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱ ይበልጥ አሳሳቢ አድርጎታል። አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት ከቤኒሻንጉል ተነስተው ነው ብለዋል። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤኒሻንጉል ጉሙዝ ውስጥ ከሚገኝና በተባበሩት አረብ ኤሚሬቶች እንደሚመራ ከሚነገረው ወታደራዊ ጣቢያ ነው ሲሉም ገልጸዋል። ድርጊቱንም በኢትዮጵያና በዩኤኢ የሚደገፍ የውጭ ወረራ ሲሉም ፈርጀውታል። ሰሞነኛ መረጃዎች እነኛን ይመስሉ ነበር።